የተከበራችሁ የሄለኒቱ ተከታታዮች እንኳን ደህና መጣችሁ። ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ስለመጣችሁ በጣም ደስ ብሎኛል። ሁላችሁም ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ጽናት ድራማ 175 ይዤ መጥቻለሁ። እንግዲህ የሰኒ ትራኬብ ሰኒ ታግታባታለች እና ባለፈው ጽዮንን ልትገላት ነበረ። በዛም የተነሳ እንግዲህ ይቺ ጽዮን የምትባል ሄዳ ለዓለምዬ ትናገራለች። ዓለምዬ እንግዲህ ነገር ከዚህ ማድረግ ስለምትወድ ምሩን ስለምትጠላ እቺን ጽዮን እንደናሁም እንድትሆን ስለምትፈልግ ማታደርገው ነገር የለምና አዩ ምናምንና ምን ነገር ነገር አለ ብላ ከዛ ባሏን ጠራችው። ከዛ እሱ ምንድነው ብሎ ሲናገር እንዴ ጽዮንን እኮ ልትገላት ነበር፣ እንዴት አንተ ዝም ብለ ቁመታ ያለ አለችው። ከዛ እሱ ደግሞ እኔ እኮ ነበርኩኝ ምንም አላደረገቻትም እኮ አዎ። ከዛ እሷ ደግሞ ለኔ ራሱ መቻዝኑልኝ ያቃን። ከዛ በኋላ ተጠራይና ጽዮን ስትመጣ ቆይ ምን አደረገችሽ? ምንም አላደረገችሽም፣ እህቷ ስለጠፋይ ተናዳ ነው ብሎ ሲናገሩ የናሁም አባት ወን እንዴ አንተ እኮ መቼም ለኔ ያታዝንልኝም ብላ ተናግራ ተበሳጭታ ተነስታ ትሄዳለች። ከዛ ዓለምዬም ደግሞ ለምንድነው ማታታልላት? እሷ እኮ ልጃችን ናት፣ ስትከፋ እንዴት ማንንም እየተነሳ የእሷ የቁጭት መውጫ ናት እንዴ? ማንንም እየተነሳ ለደብድብሽና የሆነ ነገር ላርግሽ ሲል እንዴት አንተ አታግዝም ብላ ዓለምዬም ቀወጠችው። ከዛም አዩም እንግዲህ ትቷት ተነስቶ ሄደ። አሁን ደግሞ ዛሬ የነሰኒ ቤት እንግዲህ ለመምጣት ያው ናሁም ነው። ናሁም የሰኒ እህት ማለት ነው፣ ራኬብ ማለት ነው። ናሁምን ሰኒ የታለች ብላ ስትጠይቀው አለችኛ ቤት ናት ብሏት ነበረ። ከዛ ሰኒን ማናት ራኬብ አልኩኝ ይቅርታ፣ ጽዮንና ዓለምዬ ደግሞ ተነስተው ወደ ምሮ ጋር ሄደው ነበር ነገር ለቃቀም ማለት ነው። እዛ ሲሄዱ ምሮ የለችም ነበረ። ምሮንም የት ነሽ ምሮ ብላ ለስለስ አድርጋፋን። ግን እነሱ ይሄዱ ለሌላ ሴራ ነው፣ እርግጠኛ ነኝ ምን እንዳስቡ አላወቅንም። ከዛ ምሮ ደግሞ ትንሽ ፈዘዝ ትላለች። እነሱ ላይ ልንቀባቸው አልቻለችም። ያቺ ሰኒ ነበረች ሁሉ ነገራቸውን የምትነቃባቸው፣ ተንኮላቸውን ታውቅባቸው ነበር። ምሮ ግን ሊገባት አልቻለም። ሰኒም በዛ ምክንያት ተበሳጭ ነበረ። ምርጥ ጓደኛ ነበረች። ከዛም እንግዲህ ከዛ በኋላ ወደ ቤት መጡ። ወደ ቤት ከመጡ በኋላ ምን ዓለምዬ ማለት ነው በቃ ነው የኛ ቆይች ልጅ ግን ካረገዘች ጀምሮ ጭራሽ መዞር እንኳን አትተውም እንዴ ብላ እቺ ጽዮንም ነገሩን ማቀሳሰር ጀመረኝ። ከዛ በኋላ እመጣለሁ ጠብቁኝ ስትል ከዛ በቃ እስክትመጣ ድረስ አንድ ካፌ ቁጭ ብለን እንጠብቃት ብለው ከዛም መጣይ ማለት ነው። ከመጣይም በኋላ ራኬብ መጣይ ማለት ነው። ከዛም እንግዲህ ምን ቀረሽ ደግሞ በሰላም ለማውራት ነው የመጣሁት ብላ ራኬብ ኢማናት የሰኒ እህትም ራኬብ ታወራለች። በሰላም ነው ዛሬ ለማውራት የመጣዩ። ከዛም እንደው አንቺም መትሽም የልባችሁን አደርሳችሁ መቅለስለስ ትችሉበታላችሁ አለች ዓለምዬ። ከዛም አሁን እኮ ሰላም ነው አለሽ ምሮ ማለት ነው። ከዛም ደግሞ ሰኒ ጠፍታለች ለዛ ነው። እና ሰኒ በቦርሳ የምትያዝ ወይም በፌስታል የምትቀየል በቦርሳ የምትያዝ ወይም በፌስታል የምትጠቀለል እቃ አይደለችም አሉ ዓለምዬ። ምን አርጊ ነው የምትሏት? ይኸውልሽ ናሁምና ሰኒ ለመጨረሻ ጊዜ ከሷ ጋር የተጣላችሁ። አዎ እህትሽ ሰኒ ከማንም ጋር አትስማማም። ስለ ሰኒ መጥፎ ነገር ባናወራ አለች እህትየዋ። ወይም ብቻችሁን ውስጥ ታወሩ አለች ምሮ። ከዛ ደስ ይለኛል አለች። እዛ ለምን ሁላችሁም ባላችሁበት ነው እንጂ ማውራት ያለብን አለች። እንግዲህ ጽዮን ፈርታ ነው ማለት ነው ለብቻቸው ሲሆኑ። እንግዲህ ራኬብ ጀግና ስለሆነች የሆነ ነገር ታደርገኛለች ብላ ፈርታ ነው። እሺ እንግዲህ ምን አደርጋለሁ አለች። ቆይ ከኔ ምንድነው የምትፈልጊው አለች። ሰኒን ሰዎች ይዘዋታል እና አስጨርሽኛ። ቆይ እነማን ናቸው አላቅም ምሮ። ትላንትና ብቻ ደውላለች ስልኩ ነበር ተቋረጠ እና ከጽዮን ጋር ምን አገናኘሽ አለቻት እኮ። እኔም እኮ እሱ ነው የምለው። እስኪ ጠይቂያት ለመጨረሻ ጊዜ ልጠይቅሽ። ስለ ሰኒ ምንም አታውቂም? አዎ ምንም አላውቅም። ስለ አንቺ ምንም ማውቀው ነገር ማወቅም ደግሞ ምንም አልፈልግም። በስነ ስርዓት አውሪ አለቻት። ሆሆ አይናውጣነት ከቤታችሁ ነው እንዴ? ምንድነው በሰው ቤት ይሄን ያልመጡ መቧከስ አሏት ዓለምዬ። ከዛ ምሮ
ምግብ ላምጣ እንዲህ ያለ ምሮ ፈርታ ከዛ አለምዬ በነገር ላይ ምግብ ምን ያረጋን አለች። የናሁም እናት ምን እንዳነደደሽ አልገባኝም። ራኬብ ወይ በኋላ ጽዮን ይዤት በኋላ ታወራላችሁ አለቻት። እሺ ትሰሚያለሽ ለልጅ አትመጠኝም ከማንም ጋር ጠውጥ ንግግር የላትም። እንደውም ይዣት ነው የሚሄደው። የናሁም እናት አታቂኝም አላቅሽም በእድሜ እናቴ ትሆኛለሽ መጥፎ ነገር አትናገሪ ያለቻት እውነት ነው። እንግዲህ ራኬብ ማለት ነው እቷን ልትጠይቅ ነው የመጣችው። ግን ጭራሽ ነይ ልጄ በኋላ ከማንም ጋር አታወራም ይዣት ሄዳለሁ ከማንም ጋር ጠወጥ ብለው አለምዬ እንግዲህ ነገሩን አበላሹት ማለት ነው። ከዛ ራኬብም ተነስታ ለመሄድ ግድ ሆነባት። ከዛ አለምዬ መረረረ እንዲህ ነው እንጂ እንግድነትን ሰውን መሳደብ ተነሽ እንሂድ ብላ ይዘሽ ነይ ብላ እንግዲህ ጽዮንን ይዛት ሄደ። ከዛ ምሩም ርዕሶች ተረጋጉ አለይ። ከዛም እንግዲህ በጣም ከባድ ነው የአለምዬ ጸባይ እና የጽዮን ጸባይ በጣም ከባድ ነው። እንግዲህ የሰኒት ደግሞ በጣም ጀግና ናት። ከዛ እየሮጡ ሲሄዱ ገልበጥ እያለች ስትሄድ ማሚ እንደዚህ ተናደሽማ አትሄጂም አለቻት። እንዴት ነው የማልሄደው? ምንም የሚያረጋጋ ነገርሽኝና ነው የምሄደው። አይደለም እኮ ምን መሰለሽ ምንም ነገር አታስረጅኝ። አይደለም እኮ ወቷ ስለጠፋችበት ተናዳ ነው። እና ታዲያ የእሷን እንዴት መወጫ ነው? እሱም ልክ አይደለችም። ግን እንደዚህ ደግሞ እንደዚህ ተናደሽ አትሄጂም። በነገራችን ላይ ራኬብ ሳኮን የተናደደችው የእሷን እንዴት መወጫ ነው ያለችው አልተወጣችባትም። አለምዬ ናት ነገረኛ። በኋላ ትሄጃለሽ በቃ ምናምን ስታት ደግሞ ወዴት ቀረይ አለች። እና ማሚዬ እንደዚህ ሆነሽማ አትሄጂም። ተይ ምሩ እኔ ባንቺ አይደለም የፈረድኩት። እሺ እንደዛ ከሆነ ቡና መጠጣች ትሄዳላችሁ አለች። አለምዬ ነይ እንሂድ በቃ። እንዴ አንቺማ አትሄጂም። አይ ደግሞ ድጋሚ ከመጣች ሌላ ችግር አልፈልግም። አትመጣም። እሺ በቃ እንዴ አለምዬ ሴትዮዋን ግን ትሸታን እዚህ እንዳለች ካወቀች አትለቀኝም። እዚህ እንዳለች ነው በምን ታውቃለች? እሺ አሁን እዚህ እንዳለው በምን አወቀች አለቻት። አጋጣሚ ሆኖ ነው አለች ምሮ። እሺ በቃ ነው እንሂድ ብላ እንግዲህ ተመለሱ። ከዛ ወይ አለምዬ ምን አይነት አቋም እንዳለሽ አላቅም ብላ እሷም ተከትላ ሄደኝ ማለት ነው። እንግዲህ ከዛ እንግዲህ ደግሞ ወደዚህ ጋር ወደ ናቲና ወደ ቅዱሴ ስንመጣ እንግዲህ ናቲ ይችን አይን አውጣ የሆነች ፍቅረኛውን የእሱ አልበቃ ብሎ እሱን እንግዲህ አስጠግቶት እንግዲህ እሱን ያው አሪፍ አድርጎ እያኖረው ነው። ግን ፍቅረኛውንም ይዞ እየመጣ ፍቅረኛውን ይዞ በመምጣቱ ፍቅረኛውም ተሰትራ የምትቀመጥ አይደለችም ጭራሽ። የልጅ ቅዱሴን ማቀፍ ትፈልጋለች፣ ብዙ ነገር ማድረግ ትፈልጋለች። ከዛ ደግሞ ጭራሽ መኝታ ቤት ሁሉ ገባች። ከዛ በኋላ ቅዱሴን በጣም በራሴ ቤት ተሳቀቅኩኝ መኖር አልቻልኩም ብሎ ለናሁም አባት ይናገራል። ከዛ የናሁም አባትም ለምንድን ነው እንደዚህ የምታደርገው ብሎ ናቲን ሲነግረው አረ እኔ ሳታውቅ እኮ ነው ወደ መኝታ ቤት የገባችው ምናምን ብሎ ከዛ በኋላ እኔ ይህችን ሴት አልፈልግም እቺ ሴት ሁለተኛ ወደ ቤት የምትመጣ ከሆነ እቃህን ጠቅለህልኝ ከዚህ ቤት ውልቅ በል ብሎታል። ከዛም እንግዲህ ናቲ ያው እንግዲህ ናሁም አባት እንዲሸመግልለት እዚህ መቀመጥ እንዲችል ያዝ ሚስት ፍቅረኛውን ላይ ያመጣ እንግዲህ ቃል ገብቷል። ከዛም እንግዲህ ቅዱሴ ሰላኮረፈው ጫማ ሲለብስ ቅዱሴ ጫማህን ልሰርልህ በይሆን እንዲላድርልህ እያለ ሲል ከዛ ቅዱሴም የምን ማሽቃበጥ ነው አንተ ደግሞ ምን እያልክ ነው? ከቆሽሽን ልጠርግልህ ፈልጌ ነው አለ። እሺ ተወፈቀ መሳሪያውን እንኳን የለሰረደ በኋላ ጠልፎ እንዳይጥልህ ናቲ ማሽቃበጥ ትችልበታለህ አለው። እኔ እኮ ላንተ አስቤ ነው እየተንከባከብኩ ነው። እስኪ ተወኝ በእናትህ ጋሼ እኮ አቃጠልከው መሬት አስወጣኸው አለው። እሱም ማረር ድብን ያደረግኝ አለ። እሺ ንገረኝ ምን ላድርግልህ አለው። ከዛም ለብሻለሁ እኮ ደግሞ እኮ ሰዓቱ ገና ነው አለ። መውጣት አልፈለግክም ማለት ነው? አረ እንዴት ነው የማልፈልገው ቅዱሴ እፈልጋለሁ እንጂ። እሺ ጨርስና እንውጣ አለው። ከዛ አሁንም እየደጋገመ ጫማህን ልሰር ይላል። አንዱን እንኳን ልሰርልህ ብሎ ማሽቃበጡን አልተውም። እንግዲህ ቅዱሴም እየሳቀ ደግሞ እንግዲህ ይሄ ስፒድ የሚባል ሰውዬ ሰኒን የወሰደው አልበቃዋልና ደግሞ ወደ ሰኒ ቤት ድጋሚ መጥቶ እህትየዋን ለመውሰድ
እህትየዋን አፍነው ከዛ በኋላ የኪራን ካርታ ለመውሰድ የማያደርጉት ነገር የለም። እንግዲህ የኛው ልጅ ይሻል ነበር፣ ግን ስፒድ የሚባለው ይሄ ጢሳም ማለት ነው ጭራሽ ምን አይነቱ እንደሆነ ሰኒን ይሄን ያህል ቀን አግቷታን። እንግዲህ ሰኒ ትለቀቅ፣ በእውነት ትለቀቅ። በጣም በዛ እግታው በዛ። እኔ ደስ አላለኝም። ትለቀቅ፣ ሰኒን ልቀቋት ከዚህ በላይ ወይ በሆነ ነገር አመልጣ ትውጣ። ይሄ ልጅ ትንሽ እየራራለን ነበረ፣ ግን ስፒድ የሚባለው ጨካኝ ማለት ነው። ጭራሽ እየሄደ ደግሞ እነ ኪራ ቤት ያስመስላል፣ ከዛች ከኪያ ጋር ማለት ነው። እንግዲህ አንዳንዴም ደግሞ በስጨት ብሎ ይህን ሲጋራ እያጤሰ ኪያን ለመናገር ይሞክራል። ኪያም ታፈጥበታለች ማለት ነው። እንግዲህ ከዛ በቃ እንግባና ስራችንን እንስራ ብለው ከዛ እኔ ልግባ ሲሉ ከዛ ስፒድ እኔ ዘልዬ እገባለሁ ከዛ ከፍትልሃለሁ ብሎታን። እንግዲህ እስኪ እናያለን። ከዛም እንግዲህ ብቻዋን ነው ስፒዱ። ይህንን ነገር በደንብ እናስብበት። ቆይ እስከ መቼ ድረስ ነው አላቅም። ደግሞ ሰው ካለ እኔ ግን ያቺ ታስታውሻትም እሷ ልጅ ማን ሰው እንደሌለ ነው በደንብ አታውቃትም ብለኸኝ የለ እንዴ? እሱማ እሺ በቃ እናጣራ። ቆይ ግን ያቺ ሰኒ ሙድ እየያዘች ቢሆንስ? ምናልባትም ደግሞ ማን ያውቃል? ቆይ ለምን ትላጣለች? እኔ እኮ ስጠይቃት ዝም ብላ እየዋሸች ነው ይመስለኝ። አላውቅም። እኛም በቃ እናጣራ። እንግዲህ ምን እናድርግ? እንግባ ወይስ ምናምን? አይ እኔ በቃ እሺ ቆይ እንዴት ነው የምናመልጠው? ይኸውልሽ የሆነ መላ እናጣም። ከእሷ ባለችበት ራሷን አስተን በራሳችን ነገር እንወስዳለን። ከዛ ልጅቷን እንለቃታለን። በቃሽ ስታይል በቃሽ እኔ እገባለሁ አለው። ከዛም እንግዲህ ይሄ ሌባ ማለት ነው አብሽር ተባብለው ቁልፍ ማን እንደሰጠው አላውቅም። የውጭን ቁልፍ እየከፈተ ነው የሚገባው። ከዛም በኋላ ደግሞ ካጣራ በኋላ ይሄኛው የሚገባን እንግዲህ ቁልፍ እየከፈተ ከዚህ በፊት ዘሎ ነበር የገባው። አሁን ደግሞ በቁልፍ መግባት ጀምሯል ማለት ነው። ሰኒን ሲወስዱ ዘለው ነበር አንደኛው የገባው። አሁን ግን ቁልፍ ስላለ ከፍቶ ገባ። ከዛም የሰኒት ጀግና ናት ራኬብ ከዛ ማን ነው ብላ ማዳመጥ ጀመረ። ከዛም ማን ነው እንደዚህ የሚያደርገው ብላ ስልኳን ቆማ ነው በዚህ ሰዓት ማለት ጀመረ። ከዛም እንግዲህ በመስኮት ለማየት ሞከረ። በመስኮትም እያየች እያለ በዚህ እንግባ እየተባባሉ ከዛ ቀድሞ ስፒድ ነበር የገባው። ከዛም ደግሞ ያኛው ይገባል ማለት ነው። ከዛ ራኬብም እያየች ነው። በደንብ ብታያቸው በጣም ጥሩ ነበረ። ሰኒ ለመያዝ ማለቴ ለማግኘት ይቀላት ነበር፣ ግን ያው በደንብ አላየቻቸው። ምንማን እንደሆነ አላወቀችም። ከዛ እንግዲህ እኔ በበር እንግዲህ ዘሎ ገባ ማለት ነው። ቁልፍ ያለው ዘሎ ገባና አዛው ለጓደኛው ከፈተለት። ከዛ ለጓደኛውም ሲከፍት በነገራችን ላይ ሲከፍትለት ሳይሆን መጀመሪያ ሰምታለኝ። ከዛም አንተ በዚህ እኔ በዚህ መባባል ይጀምራሉ። እንግዲህ ሰኒን እዛ እያስቀመጡ እነሱ እዚህ እንግዲህ እነሱ እንደዚህ ሲያደርጉ እሷ ብትመጣ ግን በነገራችን ላይ ብትመጣ ያው እንግዲህ ወደ ቤቷ ይዟታል ድጋሚ። ከዛም እንግዲህ አንተ በዚህ ሲሉ ከዛ ራኬብ ጀግናዋ ማለት ነው ካየችና ካዳመጠች ሁሉንም ነገር ከመረመረች በኋላ ከዛ ትልና እኔ ጨርሻለሁ አንተ ጨረስክ ወይ ትላለይ። ከዛም ሌላ ሰው እንዳለ ስለሚፈሩ በጣም መላዋ ደስ ይላል ማለት ነው። ከዛም መንጁታ ጨርሻለሁ አለች። ከዛ ምን ይሸነው ማንም የለም አላልሽኝም እንዴ? እኔ እኮ አላወኩም። በል እንውጣ አለ። ከዛም በቃ ይብራብን እንመለስ ብለው በመጣባቸው እግራቸው ሳክ እያሉ ወደ መጡበት ማለት ነው። ጭራሽ እህትየዋን አግተው ደግሞ ይችኛዋንም ለማገት ይፈልጋሉ። በነገራችን ላይ ወረቀቱ እዚህ የለም። አሁን ደግሞ እዚህ መጣው እሷን ቢያግቱም አያገኙትም። ወረቀቱ ያለው እነ ምሮ ቤት ነው። ለምሳሌ ልጅቷ እረስታው ነው የሄደችው።
የዛን ጊዜ ባትረሳው ኑሮ ወረቀቱን ይዘው እሷን ይተዋት ነበረ። ግን እሷ ረስታ እነ ሰኒ ቤት ነው ሄደችው፣ እነ ምሮ ቤት ነው ሄደችው። አሁን መታ እነ ቅዱሴና እነ ናቲ ጋር መናገር ጀመረች ራኬብ። ከዛ ቅዱሴም ተረጋጊ፣ ዋናው አንቺ ደህና መሆንሽ ነው አላት። ከዛም ናቲ ደግሞ ራኬብን በጣም ነው የሚፈራት። ከዛ ዝም ብዬ ሳስበው ልጅቷ ደህና ሳትሆን አትቀርም። በቃ ለምን አንሄድ? ምንም እኮ ያልጨረስኩት እንቅልፍ አለ ብሎ ጭራሽ ስለ እንቅልፍ ማውራት ጀመረ። አሁንም እንቅልፍ ነው የሚያሳስብ አለችው። እና ለምን ላስብ እችላለሁ? እስኪ ዝም በል አንተ። ቆይ ግን እህቴ ምን አድርገዋት ይሆን? እኔ ግን አሁን የተረዳሁት ነገሮች እየከፉ እንደሆነ ነው አለ። ከመጀመሪያውም እኮ የሚሰማኝ አጣሁ እንጂ ተናግሬ ነበር። ያው ነገሩ እንደዚህ የከፋ መሆኑን ደግሞ ብትሰሚ ምንም ለውጥ የለውም። ምን አለበት ለእኔ ባረገው እህቴ እንደዚህ ከምትሰቃይ አለች። እንደው እኔ ግን ሀሳብ አለኝ፣ ምናልባት ከተፈቀደልኝ ቅዱሴ እድሉን ስለሰጣችን በጣም የማመሰግነው። ይህን ጥርጣሬ ምን መሰላችሁ? በእናት ሀሳብህን ቶሎ አውራ። ምንድነው ትቸኩያለሽ? ምትጅበታለሽ? ምናልባት ራስሽን በመስታወት አይተሽው እንዳይሆን። ምንድነው የምታወራው? እንደ ሴቶቹ ፊትሽን የሆነ ነገር ተለቅልቀሽ ሳታጠቢ ረስተሽ ጧት ስትነሺ ራሷን መስላ ደንግጣ ቢሆንስ? በእናቴ የማይረባ ወሬ ነው ወደዛ። እሷ ደግሞ ቁም ነገር ያወራን ብላ ስትጠብቀው እሱ ይቀልዳል ማለት ነው። ከዛም እኔ እኮ ጥርጣሬ ነው አለ። ደግሞ አንተን ሰው ብዬ መስማቴ ደግሞ ከሀሳብ የማይንቁ ሰዎች ትልልቅ ሰዎች ናቸው ትለኛለች ቡጥዬ አለ። በቃ ለማንኛውም ተረጋጊ አላት ቅዱስ። ከዛም ራኬብ ደግሞ እኔ ልረጋጋ አልችልም። ቅዱሴ ምን አለበት ይችን ሴትዮ ወስዶልን ሰኒን ቢመልስልን አለ ደግሞ ጭራሽ። ከዛ አንተ እንዳሰማ በቃ እንሂድ። ለነገሩ እኔ የምሄድበት ቦታ አለ። ቻው በቃ ሰላም አምሽ በይ ብለዋት እንግዲህ እሷ ቤት መጥተው ነበረ ናቲና ራኬብ ቤት ማለት ነው፣ ቅዱስና ናቲ። ከዛ ራኬብ እንግዲህ ቁጭ ብላ መጨነቅ ጀምራለች። የኔ እናት አይዞሽ። ከዛ ደግሞ ወደ ጽናት ሰፈር ስንሄድ ማለት ነው እንግዲህ ኪራን ባለፈው ክፍል አቶ በዛብህ ጋር እያወራ እያለ እንግዲህ በዛብህ የሚባል ሽንታም ሰውዬ ማለት ነው ልክ ፊት ለፊቱ አልገጠመውም። ልክ ዙሮ ሲሄድ ሁለት እግሩን በዱላ ብሎት ከዛ ኪራም ይወድቃል ማለት ነው። ከወደቀበትም እንግዲህ ከቆየ በኋላ ሄደው አንስተው ይዞት መጥተዋል። ከዛ መታቱንም ሆነ ምን መሆኑ ራሱን ስላሳተ እያወቀ አይደለም። በዛብህ የሚባል ሰው ተንከሲስ ነው። አሁን አልነቃም። ካልሆነ እንውሰድ ሐኪም ቤት እንውሰደው እንደ እያለች ነው ሊና። ከዛ ጽ ደግሞ ትንሽ እናየው አለች። ውሃም ጫለቻት። ቆይ ስንቴ ነው ውሃ ያደረግንለት ግን እኮ አልነቃም አለች። ከዛ ዴብ ደግሞ ምንድነው የሰማው? ዴብ ጉድ ሆነን እኮ። የምን ጉድ? ምን አድርገውት እንደሆነ አላቅም። ቆይ ማን ነው? እኔ አላቅም። ያ ሰውዬ ነው የሚሆነው። ይሄ ማን? የተጋጩ ሰው አለ እንዴ? እንደው ድንጋጤው ልብን አጥፍቶ ነው እንጂ ያበዛብ ነው የሚሆነው አለች ሊና። ከዛ ዴብም ሌላ እውነቷ ነው። ይህን የጅል ስራ ከሱ ውጭ ማንም የሚሰራው የለም። እኔ ከመጀመሪያውም ተናግሬያለሁ፣ ፊቱ የጅል ነው ብያለሁ። እኔንም የሚሰማኝ አጣሁ እንጂ። ቆይ ዝም ማለታችን ድፍረቻ አይቶ ነው እንዴ ያለ ዴብ። ከዚህ በላይ ግን እኔ በቃኛል፣ አልታገስም አለ ዴብዬ። እንግዲህ በጣም ጀግና ወንድም ነው። ከዛም ጽናት ደግሞ እስኪ እንግዲህ በመጀመሪያ ኪራዬ ይንቃልኝ አለች። እንዴ ቆይ ካልሆነ ሰው እንጥራና ሐኪም ቤት እንወሰደው እንደዛ ይሻላል ሲሉ ከዛ ኪራ ነቃ። ኪራዬ ነቃ ስትል ከዛ ኪራ ነቃ እንጂ ተጨንቀናን እኮ አለች ሊና። ኪራዬ ስትል ወይ ያለኝ እኮ አናገረኝ እኮ ምን ሆኜ ነው? እኔ እንጃ ወድቀህ አመጣን ሰው መጥቶ መሰለን። አሁን ሱንተውና ደህና ነህ? ደህና ነኝ፣ በጣም ጨንቆ የነበሩ እኮ አለች። ዋናው ደህና መሆኑ አሁን ተረጋጉ በቃ አለ ዴብ። አሁንማ ተረጋጋው ዴብዬ፣ ልቤ ልተፋት ነበር እኮ አለች ሊና። ከዛም እንግዲህ ደስ ብሏቸዋን ኪራም ነቅቶ የድሮውን አስታውሷን
በጣም ነው ደስ የሚለው ስላስታወሰ ማለት ነው። እኔ ራሱ መቼ ነው የሚያስታውሰው ብዬ ነበር። አሁን አስታውሷን በጣም ደስ ብሎኛል። ደስ ይላል ማለት ነው። እንግዲህ ውድ ቤተሰቦች የጽናት ድራማ በጣም ደስ የሚል በጉጉት የምንጠብቀው ድራማ ነው። እኔ በጣም ነው የምወደው እና ሁላችሁም ታዲያ ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱ። ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። ፈጣሪ አምላክ በያላችሁበት የክርስቶስ ጸጋና ሰላም ከኔም ከእናንተ ጋር ይሁን። ፈጣሪ አምላክ የምንወዳትንም ሀገራችንን ኢትዮጵያን መሀሏን ገነት ዳሯን እሳት ያደርግልን። ለሕዝባችን ሰላምን፣ ፍቅርን፣ አንድነትን ይላክልን። ዘረኝነትን ከምድረ ገጽ ያጥፋልን እና ውዶችዬ በያላችሁበት ሰላማችሁ ብዙ ትርፍርፍርፍ ይበልልኝ። ታዲያ ላይክ ሼር ሰብስክራይብ ማድረግ አይከፈልበትም። ሁላችሁም ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱ። ስለነበረን ቆይታ ከልብ እናመሰግናለን። ባይ ባይ። የምወዳችሁ ውድ ቤተሰቦች